መግለጫውን የሰጡት የደቡብ ኢትዮጵያ ክልል ጤና ቢሮ ምክትልና የሕክምና አገልግሎቶች ዘርፍ ኃላፊ አቶ ናፍቆት ብርሃኑ እንደ ክልል የማህበረሰብ አቀፍ የጤና መድህን አገልግሎትን በተመለከተ አብራርተዋል። በዚህኛው ዓመት ከ1 ሚሊዮን 300 ሺህ በላይ አባወራዎችን የዚህ ፕሮግራም ተጠቃሚ ለማድረግ ጥረት እያደረግን ነው ያለነው። 2017 ላይ ስንጨርስ 883887 አባወራዎችን አባል አድርገን ስለነበረ የነሱን እናድሳለን። በዋናነት ይሄ ጥቅም ያለው ማህበረሰቡ ህመም ሲሰማ ወደ ጤና ተቋም ለመሄድ ገንዘብ አያሳስበውም ማለት ነው። አገልግሎቱን ሁሉም በፍትሃዊነት እንዲጠቀም እየተሰራ ነው ሲሉም ገልጸዋል። ከዚህ ቀደም በነበረው ሁላችንም የምናውቀው ሁሉም ሰው እኩል ሬት ነበር የሚከፍለው። ገጠር ያለው 500 ብር፣ ከተማ ያለው 650 ብር ይክፈል የሚል ማለት ነው። ይሄንን ከባለፈው ዓመት ጀምሮ በማሻሻል ያከፋፈል ሁኔታ ገቢን መሰረት ያደረገ መሆን አለበት የሚል ተወስዶ በከፍተኛ መካከለኛና ዝቅተኛ ተብሎ ማህበረሰቡ እንዲለይ ተደረገ ማለት ነው። አገልግሎቱን ስለሚሰጡ ጤና ተቋማትም አቶ ናፍቆት አብራርተዋል። ወደ 242 የሚደርሱ ጤና ጣቢያዎች ይህንን ውል ተፈራርመው ከወረዳ ጋር ከዞን ጋር አገልግሎት ይሰጣሉ። በተመሳሳይ ደግሞ ወደ 32 የሚጠጉ ሆስፒታሎች ይህንን አገልግሎት በክልላችን ይሰጣሉ ማለት ነው። ከክልላችን አልፎ በሪፈራል አገልግሎት ወደ ሌላ አጎራባች ክልል አልፎም ደግሞ አዲስ አበባ የሚሄዱ አሉ። ይህም ስርዓቱን ጠብቆ ይሄድና የተገለገሉበት ክፍያ መጨረሻ ላይ የተከፈለ ይሄዳል ማለት ነው። የመድኃኒት አቅርቦት በተመለከተም አብራርተዋል። ካሉን ወረዳዎች ካሉን ጤና ጣቢያዎች መድኃኒት ዓመቱን ሙሉ ጠፍቶ ማያውቅባቸው አካባቢዎች አሉ። አንዳንዱ ጋር መካከለኛ ይሆናል አፈጻጸሙ፣ አንዳንዱ ጋር ሁሌ ደግሞ ጩኸት ያለበት ማህበረሰቡ ማይረካባቸው አካባቢዎች አሉ። ይሄ ከምን የመነጨ ነው የሚለውን የድጋፍ እና ክትትል በማድረግ ለመፍታት ጥረት እየተደረገ ነው ያለው። የማህበረሰብ አቀፍ የጤና መድህን ሀብት አሰባሰብ ሂደት መሻሻሉንም አቶ ናፍቆት ገልጸዋል። የኛ መዋቅር እንግዲህ አሁን እንደሚታወቀው 3 ሪጂዮ ፖሊሲ እና 12 ዞኖች አሉን ማለት ነው። ስለዚህ ገንዘቡ መቀመጥ ካለበት በእነዚህ ስፍራዎች ብቻ እንዲቀመጥ ሐሳብ ያደረገ ነው ማለት ነው። እንግዲህ ባለፈው ዓመትኛ ከ807 ሚሊዮን በላይ ገንዘብ ሰብስበናል። ስለዚህ የገንዘቡ ሳይባክን ለቁጥጥርም እንዲመች ወደ አንድ ማዕከል መጥቶ ክፍያ እንዲፈጸም ያደርጋል። የጤና ባለሙያዎች ጤና መድህን ሽፋን እየተሰራ እንደሆነም ኃላፊው በመግለጫቸው አብራርተዋል። ከባለፈው መስከረም 2018 ጀምሮ በጤና ሴክተር የሚሰሩ የጤና ባለሙያዎችና የዘርፉ ሰራተኞች አገልግሎት እንዲያገኙ አንዱን ተገልጋይ ከሌላ ለመለየት ፋይዳ መታወቂያ አስፈላጊ በመሆኑ እሱን በማሟላት ጤና ባለሙያው እንዲመዘገብ አሰሪውም እነዚህን ነገሮች አጠናቆ ለአገልግሎት ምቹ ማድረግ ይኖርበታል።